ዛሬ ያሳቀኝ አሁን አብረን እንስቃለን ጎበዝ። ዛሬ ያሳቀኝ ኢራናውያን ልብ በሉ 3 ጊዜ ለዲፕሎማሲ በራቸውን ከፍተው አምነው ሄደዋል። እኚህ ሰዎች እኮ አቅም ነበራቸው። ሃርድ ቦል አላቸው እኚህ ሰዎች ለመጫወት። ግን ለዲፕሎማሲ በር ከፍተው መጀመሪያ ኦስትሪያ ቬና ሄዱ። አርብ ሄዱና ተወያይተው ተመልሰው ለአርጂሲ ሰዎች ለና አያቶላ የኦስትሪያውን ውይይት ገለጻ እያደረጉ እያለ ስለ ድርድሩ እንደምታውቁት ሁላችሁ ቅዳሜ ገደሏቸው። በተለይ አሜሪካና እስራኤል በዓለም አቀፍ ፖለቲካ ዙሪያ ላይ መሪዎች ላይ የሚያደርጉት ነገር የወንበዴ ስራ ነው። አንድ ማፊያ እንኳን እንዲያደርግም አሁን ማፊያ እንኳን ይነዋት ኦኬ ያልከኝን ነገር እስኪ ከቤተሰቦቼ ጋር ልማከርና ገንዘብ አመጣለሁ ካላችሁት እንኳን መንገድ ይከፍትላችኋል። ኦኬ ተነጋግሮ ይምጣ ሚይዘውን ይዞ ማለት ነው። እኚህ ሰዎች ኦስትሪያ ሄዱ፣ ተወያዩ። እንዳልኳችሁ የኢራን ፖለቲካ ውስጥ አፕራንድ ያላቸው የአርጂሲ ሰዎች ናቸው። የተወያዩትን ውይይት ለና አያቶላ ገለጻ እያደረጉ ባሉበት መተው ደበደቧቸውና የጀግና ተጫወቱ። ይሄ ሊደሮቻቸውን ዲካፒቴት አደረግን፣ መንፈሳዊ ሊደሮቻቸውን ገደልን፣ ቃሲም ሱሌማኒን አጠፋ ነው ምናምን ብለው ኦኬ ብለው ኢራናውያን ተታኮሱ። ወደ ገልፍ ሀገራት ወታደራዊ ቤዞቻቸውን 2 ጸዳ አደረጉና ድጋሚ አሜሪካኖች ለሌላ ዙር ድርድር እንገናኝ አሏቸው። እሺ ያሉና ለሁለተኛ ዙር እግዚአብሔር ያሳያችሁ ወደ ፓኪስታን ኢስላማባድ ሄዱ ለመወያየት ማለት ነው። ተወያይተው ሲመለሱ አሁንም የሽፍታ የወንበዴ ስራ ሰሩባቸው፣ ሊደሮቻቸውን ገደሉባቸው። እኔ በጣም የገረመኝ የኢራናውያን ትዕግስት የገረመኝ እኚህ ሰዎች ምን ያህል ለዲፕሎማሲ ለውይይት በራቸውን የከፈቱ መሆናቸውን የምታውቁት 3ኛ ዙር ስዊዘርላንድ ላይ ሲጋብዟቸው እሺ አሉ። እሺ ሲሉ ግን አሜሪካ ዲፕሎማሲን ችት የምታደርግ ሀገር መሆኗን ሳያውቁ ቀርቶ አይደለም። የአሜሪካ ፖለቲከኞች ወንበዴዎች መሆናቸውን ሳያውቁ ቀርቶ አይደለም። ግን ኦኬ ብለው የዓለም አቀፉ ማህበረሰብ ይወቅ ብለው ነው ስዊዘርላንድ ሄደው ሊወያዩ ሲሉ ዶናልድ ትራምፕ ትሩዝ ሶሻል ሚዲያ ላይ የምንነግራችሁን ነገር ካልተቀበላችሁ ከስዊዘርላንድ አትወጡ፣ አየር ላይ ፕሌን ላይ እንዳላችሁ እናፈነዳችኋለን አለ። ይሄ የሽፍታ ስራ ነው አይደለም? እስኪ ከኢራን መሪዎችና ከአሜሪካ መሪዎች ማን ነው ፖለቲከኛ የሚመስለው? ጠቅላላ የሚያደርጉባቸው ነገሮች በሙሉ የወንበዴ ስራ ነው። የሰው ልጅ ለመደራደር ከመጣ አይገደልም። ከዛ እንደምታዩት ፍንዳታ ተፈጠረ። ዛሬ አሳቀኝ። አሜሪካኖች ኢራን ውስጥ ሪጂም ቼንጅ ካልመጣ ወይም ሪጂም ቼንጅ እናመጣለን። በነገራችን ላይ ሪጂም ቼንጅ ሲሉ በእኛ ቶን የሚደንስ አመራር ማምጣት ማለት ነው። እኛ ተቀመጥ ስንለው የሚቀመጥ ሂድ ስንለው የሚሄድ መሪ ነው ኢንስቶል የምናደርገው ማለታቸው ነው በዲሞክራሲ ስም። ዛሬ ከኢራን የሚወጡ ዜናዎችን ብታዩ ነገሩ የተገላቢጦሽ ሆኖ ለመሳቅ ተዘጋጁ። ዶናልድ ትራምፕ ስልጣን ላይ ያለ ከዚህ በኋላ ምንም አይነት ውይይት አናደርግም አሉ። በሌላ አባባል አሜሪካኖስ ሪጂም ቼንጅ ካልመጣ እንወያዩም አሉ። የተገላቢጦሽ ሆነ መድኃኒዓለም። ዛሬ አሜሪካን የገባችበትን አጣብቂኝ አሜሪካውያን ብቻ ነው የሚያውቁት። አመዱ ትክክለኛ አሜሪካኖችን ጠይቃቸው። ዛሬ
እኛ እያንዳንዱ ሰው ሰፈር እያደረግን ነው። የነዳጅ ዋጋ ጨምሯል፣ የኑሮ ውድነት አለ። አንተ ዶናልድ ትራምፕ ካልወረደ ውይይት የሚባል የለም አሉ። ምን ተማምነው ነው እኚህ ሰዎች? ስትሬት ኦፍ ሆርሙዝን ከቻላችሁ ኑና አስከፍቱ አሏቸው። በቃ እንደውም በደንብ ይግረማችሁና ስትሬት ኦፍ ሆርሙዝን ያስከፈተ አሸናፊ ነው አሉ። ምን ቢተማመኑ ነው? እንዳልኳችሁ የዛሬ 30 ዓመት ሲዘጋጁ የኖሩ ህዝቦች ናቸው እኚህ ሰዎች። ሁለተኛ እነዚህ የገልፍ ሀገራት የመጨረሻ ቁማር እንደተበሉ የገባቸው ለአሜሪካ ወታደራዊ ቤዞቻቸውን ሰጥተው ኳታር፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ባህሬን ሻሃድ በሚባል ድሮን የአሜሪካ ወታደራዊ ቤዝ ዛሬ ገልፍ ሀገራት ጋር ብትሄዱ ጠላታችሁ ክው ይበልም ባዶ ሆኗል። ዌስተርን ሚዲያዎች አይነግሯችሁማ። ያ የዓለማችን አስፈሪ የነበረው ወታደራዊ ቤዝ በሻሃድ ድሮን ታጥቦ ዛሬ የአሜሪካ ወታደራዊ ቤዝ ተሰብስቦ ጆርዳን ያለው ጀስት እስራኤል አቅራቢያ ጆርዳን የምትባል ሀገር ላይ። እሱ ብቻ አይደለም እንዳልኳችሁ አሜሪካ ዌስተርን ሄሚስፌር ላይ ማንም እንዲመጣ አልፈልግም እንደምትለው ሁሉ ዛሬ ኢራናውያን እኛም የራሳችን ዶክትሪን አለን፣ ከዚህ በኋላ የአሜሪካን ወታደራዊ ቤዝ ገልፍ ሀገራት ላይ እንዲመጣ አንፈልግም አሉ። ታስታውሳላችሁ ኢራናውያን ይህን ጦርነት ሲያሸንፉ እኔ ወደ ሺያ ሙስሊም እምነት ተከታይ ይቀየራሉ ብያችሁ ነበር። ብያለሁ አላልኩም? እኔ ምለው የምናገር ልጅ ነኝ። የሰማችሁኝ ያላችሁ ኢራን ስታሸንፍ ቴዲ ሐዋሳ የሺያ ሙስሊም እምነት ተከታይ ሆናለሁ ብያለሁ። አታስታውሱ? ገና ጦርነቱ ሳይጀምር ነው የነገርኳችሁ። ሪካርድ ያደረጉ ሰዎች ካሉ ያሳያቸዋል። ገልፍ ሀገራት በረሃ ውስጥ ያሉ ናቸው። ኢራን አላህ የረዳት ሀገር ናት። በተራራ የተከበበች ሀገር ናት። እኔ እግዚአብሔር ምስክሬ ነው። እኔ እዚህ ጋር የሚታየኝ የአላህን እርዳታ ነው። ይሄ ያለሱ እርዳታ የሚሆን አይመስለኝም። ኢምፖሲብል። ገልፍ ሀገራትን ለማጥፋት ኢራናውያን 10 ደቂቃ አይፈጅባቸውም። እንዴት መሰላችሁ የሚያጠፉባችሁ? እዚህ ጋር ባሳያችሁ ደስ ይለኛል። አይ ቲንክ እንትኑ ይኖረኛል። ይኸውላችሁ ይሄ ላሳያችሁ። ይሄ ይታያችኋል። ይሄ እዚህ ጋር ያለው ምስል ይሄ ማለት ለሳውዲ አረቢያና ለአብዛኞቹ የገልፍ ሀገራት ይሄ አሁን ይሄ ዲሳሊኔሽን ፕሮጀክት ነው፣ ፕላንቱ ነው። ዲሳሊኔሽን ማለት ይሄ የምታዩት ውሃ ጨዋማ ውሃ ነው። ወተር ፊልተር ያደርጋል። ጨውን ፊልተር ያደርግና ለነዚህ ለገልፍ ሀገራት ንጹህ ውሃ ነው የሚያቀርብላቸው። እንደምታዩት ይሄው የተንጣለለ ነው። 95% የገልፍ ሀገራት ውሃቸው ህልውናቸው ይሄ ነው። እግዚአብሔር ያሳያችሁ። ኢራናውያን ዚያር ጀነረስ በጣም ቅድም አስተዋይ ሰዎች ናቸው። ለዲፕሎማሲ ምን ያህል በር እንደከፈቱ ነግሬያችኋለሁ። አውስትሪያ ቬና ሄደዋል። ፓኪስታን ኢስላማባድ ሄደዋል። ስዊዘርላንድ ሄደዋል። ይሄ ሁሉ ድብደባ ሲፈጸምባቸው ይህንን ማጥፋት እየቻሉ በነገራችን ላይ ይሄ ሁሉ ድብደባ የሚፈጸምባቸው ከገልፍ ሀገራት ወታደራዊ ቤዞች የተነሳ ነው። ትራምፕ ታስታውሳላችሁ እንዴት ወታደራዊ ቤዞቻችንን ይመታሉ አለ። ቢኮዝ ኢራኖችን ያጠቁ የነበሩት ገልፍ ሀገራት ላይ ካስቀመጧቸው ወታደራዊ ቤዞቻቸው የተነሱ ነው። ይሄን የምታዩት ፕሮጀክት
ኢራናውያን ዲያጎ ጋርሲያ የተባለ አይላንድ ላይ 4200 ኪሎ ሜትር የሚወነጨፍ ሚሳይል የተኮሱ ናቸው። ሚሳይል ረጅም ርቀት ተወንጫፊ ሚሳይል የላቸውም ሲባል ከኢራን ወደ ዲያጎ ጋርሲያ 4000 ሰምቲንግ ኪሎ ሜትር፣ ይሄ ወኪንግ ዲስታንስ። ይሄንን ቢያጠፉ ሳውዲ አረቢያ የለ፣ ኳታር የለ፣ ባህሬን የለ። ነግሬያችሁ ታስታውሳላችሁ። ገልፍ ሀገራት ላይ ያላቸው ተደጋጋሚ በቴሌግራም ላይ ጽፌላችኋለሁ። ሳውዲ አረቢያ፣ ካታር፣ ዩናይትድ አረብ ኤምሬትስ አሁንም ይሄ ያልተቋጨ ጦርነት ነው። ለቃችሁ ውጡ ብያችኋለሁ። ኢራናውያን ይሄንን መቱት ማለት በውሃ ጥም ትሞታላችሁ፣ በውሃ ጥም ይጨርሷችኋል ማለት ነው። ዘን ኢራናውያን በእጃቸው ያለው የመጫወቻ ካርድ አደለም እናንተን አደለም እኔና እናንተን ራሳቸው ኢራናውያንን አስገርሟል። ሁለት ኢራናውያንን በሆነ አጋጣሚ አግኝቻቸው ራሳችን ሰርፕራይዝ ሆነናል። የአይአርጂሲ ሰዎች በዚህ ደረጃ በነገራችን ላይ ከዚህ ቀደም የነበሩት የአይአርጂሲ ሰዎች በተወሰነ መንገድ ለዲፕሎማሲ ክፍት ነበሩ። አሁን በእጃቸው ያለውን የመጫወቻ ካርድ ስለሚያውቁ ዶናልድ ትራምፕ ካልወረደ በስተቀር አንወያይም ካሉ ምን ያህል በራስ መተማመን እንዳላቸው በቃ ከዚህ በላይ ሊነግረው የሚችለው ነገር አለ? አሜሪካንን እንደዚህ ያላለ ምንድነው የምታደርጋቸው? ከዚህ በፊት ስናወራ ኢንፋንተሪ ወይም ደግሞ እግረኛ ወታደር ወደ ኢራን ልከው ኢራንን ጨረሷት ምናምን እንል ነበር። ኖ አይቻልም። እግረኛ ወታደር ለመላክ መጀመሪያ ግራውንድ ላይ ፕሮቴስት ሊኖር ይገባል። ኢራን ላይ ፕሮቴስት የለም። ሁለተኛ የኢራን ቶፖግራፊ ወይም ደግሞ የመሬት አቀማመጥ ለአሜሪካ ወታደሮች ምድራዊ ሲኦል ነው። ማይ ፍሬንድ፣ ሌላኛው ኢራናውያን የሚጠቀሙት ዶክተር ጥላይ ሰላም ነው ወይ? ናሳ ውስጥ ያለ ኢትዮጵያ ካፈራችሁ ምርጥ የምናከብረው ሰው ነው ዶክተር ጥላይ። አንድ ቀን ከአንተ ጋር ቆይታ ማድረግ ፈልጋለሁ። ለትውልድ ለወጣቶች ትምህርት ሰጥልኛለህ በእናትህ። ዶክተር ጥላይ ጽፍላለሁ በውስጥ። ሌላው ኢራናውያን ይሄ ወታደሮች አላችሁ። በወታደራዊ ቋንቋ ዋር ኦፍ ኤሲሜትሪ የሚባል አለ። ዋር ኦፍ ኤሲሜትሪ ማለት አሜሪካኖች ይሄ F-35 የሚባለውን የ250 ሚሊዮን ዶላር በቃ ግዙፉን ምናምን ወታደራዊ ጀት ተዋጊ ጀት ይዘው ምናምን እያሉ ሲመጡ $15,000 ወይም ደግሞ $10,000 በተሰራ ሺያ ድሮን ወደ ምጥማጡን የሚያጠፉት። ዋር ኦፍ ኤሲሜትሪ ማለት አንተ ግዙፍ ተዋጊ ጀት ይዘህ ስትመጣ ከዛ ባነሰ ገንዘብ በተሰራ ነገር ድምጥማጥህን ማጥፋት ማለት ነው። ኢራን ላይ 4 ሚሊዮን እግረኛ ወታደር ቢልኩ ማሸነፍ አይችሉም። ውሸቴን ነው። ሲምፖሲብል። የአሜሪካ ወታደራዊ ከኛ ሀገር የተሰደዱት ብቻ ናቸው እንዝመት እያሏቸው ያሉት። የአሜሪካ ሚሊተሪ ሰዎች ነው እያሉ ነው። እኚህ ከኛ ሀገር የተሰደዱት እናንተ ሰው እኮ ያሳስታሉ። ትራምፕን የራሱ የተሳሳተው በእነዚህ ይመስለኛል። ገብተሃል ትራምፕ፣ ኢራን ትታያለች፣ በቃ አጥፋው ምናምን ሲሉ ይመስለኛል። በእናንተ በእኛ የተሸወደ ይመስለኛል። የሚሊተሪ ሰዎች ይህን ጦርነት ልናሸንፍ የምንችልበት ምንም አይነት ምክንያት የለም። እግረኛ ወታደር ኢምፖስብል። ማፈንዳት ምንድነው የምታፈነዳው? ምን ያላፈነዳው ነገር አለ? ቦምብ like everything but they achieve nothing ማለት ሁሉንም ነገር አፈንድተዋል። ምንድነው ያሳኩት? አሁን ምንም የቀራቸው ነገር የለም። it's impossible። ስለዚህ ምንድነው ያደረጉት ማለት ነው? በኢራናውያን ተርምስ and condition ለድርድር ተገደው አሜሪካኖች ይመጣሉ ማለት ነው። it's a period of humiliation ለአሜሪካ ፖለቲከኞች።
አሜሪካኖች እዚህ ፖለቲካ ውስጥ እዚህ ያልተሰላ ያልተጠና በቤንጃሚን ኔታንያሁ ግፊት በገቡበት ጦርነት ገልፍ ሀገራት ላይ የነበራቸውን ወታደራዊ ቤዝ ሁሉ አተው አሁን ገልፍ ሀገራት ሳውዲ አረቢያ ሰሞኑን አይታችኋል። አሜሪካ እንደማጠበቃቸው ሲያውቁ እነ ሳውዲ አረቢያ ከማን ጋር ነው ወታደራዊ ስምምነት የተፈራረሙት? ጥያቄ አንድ ከፓኪስታን፣ ሁለተኛ ከቱርክ አይደል? ውርደት ያ ሁሉ ገንዘብ እየከፈሉ ወታደራዊ ቤዝ ሰጥተው ገልፍ ሀገራትን ከኢራን ዱላ መጠበቅ አልቻሉም። ስለዚህ ገልፍ ሀገራት ምንም እንኳን ፉሊሽ ቢሆኑ ከመቅረት መዘግየት ይሻላል ይላል የሀገሬ ሰው አሉ። ከዚህ በኋላ አሰላለፋቸውን ይቀይራሉ ማለት ነው። ቀጠናው ላይ ክብራትና ክብራን ወደድክም ጠላህም ኢራን ከፍርስራሽ ውስጥ የወጣች ፓወርፉል ሀገር ትሆናለች ማለት ነው። የሚከራከራለ በዚህ ቀጠናው ላይ ከዚህ በኋላ የአሜሪካንን ወታደራዊ ቤዝ አታይም። በቃ አለቀ። ስትሬት ኦፍ ሆርሙዝ ከዚህ በኋላ የኢራን ነው። አረ ሰርግ አንድ ሰውዬ ሰርቆ ትከሻው ላይ አርገውት ሌባ ሌባ ሲሉት ምን ሆነ ነው ምናምን ሲሉት አረ እባክህ ተውኝ እኔ ሰርጌም እንደዚህ ያልደመቃል አሉ። ኢራናውያን አሁን ብትጠይቋቸው ተደበደባችሁ ምናምን ብትሏቸው አረ ተውን እባካችሁ ሰዎች ሰርጋችንም እንዲያልደመቀም ይላሉ። ስትሬት ኦፍ ሆርሙዝ በየቀኑ $100 ሚሊዮን ያገኛሉ ሰዎች ቁጭ ብለው። እናትህ የወለደችህ ናና ስትሬት ኦፍ ሆርሙዝን አስከፈት ብለዋል። እንደውም ንገርልን ብለውኝ ነው። እኔ ምነው ዘገያችሁ? የአባስ አራክቺን ንግግር ላስደምጣችሁ። አይዊሽ ይህን ቪዲዮ ካላጠፋሁት። አባስ ኦኬ አባስ አራክቺን የሚያውቃለ? አባስ አራክቺ የኢራን ፎሬን ሚኒስትር አሁን ላስደምጣችሁ ነው። እኔ ንገርልኝ ብለውኝ ነው። ከሰሙ ንገርልኝ ብለውኝ ነው። ምንድን ያሉኝ ኢራኖች? ምነው እንመጣለን ብላችሁ የጠበቅናችሁ ምነው ዘገያችሁ? ለዋይት ሃውስ ቅርበት ያላችሁ ኤርታቸው ነው። ለዋይት ሃውስ ቅርበት ያለው ነገር አድርሱላቸው። አሁን ማስደምጣችሁ ድምፅ አለ። ምነው የጠበቅንን አይደለም ወይ? ከነዚህ ሰዎች ጋር ከኢራን ጋር መቀለድ አይቻልም። እነዚህ የቤት ስራቸውን በሚገባ አጠናቀው የመጡ ናቸው። ብትፈርጥ ብትነሳ ከዚህ ውጪ ትንታኔ የለም። ካለ እናወራለን። አባስ አራክቺ ጋዜጠኛው ጠየቀው። የኢራን ፎሬን ሚኒስተር በተደጋጋሚ ያሳይቻቸዋለሁ። እያስወሩ ነው አሉ። እንግዲህ እነሱ ኢራኖች እንዲፈሩ አንተ ከዚህ ቀደም እኮ አሜሪካ ጦርነት ገጠመች ማለት እኮ ታፈርሳለች አይደል? ያው ዲካፕቴት ታደርጋለች። ባንዳዎች ምናምን ስለሚኖሩ እነሱን ትጠቀማለች። እዚህ ነው በቃ ይዋጋሉ፣ አፈራርሰው ይሄዳሉ። በራሳቸው ሚዲያ የኢራን ሊደሮች ላይ ሽብር ለመፍጠር እንዲፈሩ አሜሪካኖች በሚቀጥለው እግረኛ ወታደር ይዘውባችሁ እየመጡ ነው፣ እጅ ትሰጣላችሁ ወይስ አትሰጡም አይነት ጥያቄ ነው የጠየቀው። ስሙት። ስሙ። አባስ አራክቺ ማለት የኢራን ፎሬን ሚኒስትር ይሄ ነው የጠየቀውን ጥያቄ ስሙ። Has not ruled out boots on the ground in Iran
President Trump has not ruled out boots on the ground in Iran. Are you afraid of a U.S. invasion in your country? No, we are waiting for them. You were waiting for the U.S. military to invade the ground troops? Yes, because we are confident that we can confront them, and that would be a big disaster for them. So you're saying that Iran is ready and willing to take on the U.S. military if there were to be ground troops? Well, we were ready for this war even more than the previous war. So you can see, the quality of our missiles, how much they are upgraded after. ሲያበር ስም እኔ እንዲህ አይነት ሀገር እንዲኖረኝ ነው የምፈልገው። ይሄ ወራሪ ሊመጣብህ ነው ሲባል እየጠበቅናችሁ ነው የሚል ኖት ዝም ብሎ ይሄ አትመጡም እንዴ በዚህ በግቡ ምናምን ያለ ፍርፋሪ እንደሚለቅም አይደለም እንጂ ቆፍጠን ያለ ብታጣም ብታገኝም በአገርህ ጉዳይ ላይ ማትደራደር ምናምን ኬንያ ልትወር እኮ እየመጣች ነው፣ እየጠበቅናችሁ ነው። ተሳስተ እንዳትሞክርም ምናምን የሚል እኮ ትውልድ ያስፈልጋል። ጋዜጠኛው ሽብር ሊፈጥርበት እኮ ነው። ፕሬዚዳንት ትራምፕ ኢንፋንተሪ ይዞ እየመጣ ነው፣ እግረኛ ወታደር ይዞ እየመጣ ነው። ምን ታስባላችሁ? እየጠበቅናችሁ ነው። ብዙ ጊዜ ነው ያወራነው። ጆሮን እኮ ማመን አልቻለም ጋዜጠኛው። ጆሮዬ ነው እየጠበቅናችሁ ነው ያለው ወይስ ምንድን ነው? አሰማም እንደ እየጠበቅናችሁ ነው ንገራቸው። እንዲህ ዝም ብሎ አይኮንም። እንዲህ ዝም ብሎ በባዶ ምና እንደዛ አይደለም። እኚህ ሰዎች እንደዚህ ደረጃ አንዳንዱ ዝም ብሎ በባዶ ዝም ብሎ በቃ እንትን እንደዛ አይደለም። ሀገር ሲገነባ የቤት ስራህን በአግባቡ ሰርተ ህዝብህን አቃድራይተ አንድሮ አስባል አባቶቻችን ጣሊያን እንደዛ ጅምላ ጨራሽ መሳሪያ ኬሚካል ምናምን ይዞ ሲመጣ በአንድ ቀን ጥሪ እኮ ነው የኢትዮጵያ ህዝብ ይወጣል። ማርያምን ተጣላኛለ ምናምን ብሎ የሚል በሀገር ጉዳይ እያንዳንድ እንዲህ ነው መሆን ያለበት። አስቀናም አንድ እዚህ ጋር ሀያት ሁሴን በጣም ቀን ነው የሚል ኮመንት ጻፈች። እኔ እንዲህ አይነት ሰው እንዲህ አይነት ትውልድ ሲፈጠር ደስ ይለኛል። በቃ የውስጥ ጉዳይን እኮ ትጨርሳለህ፣ በራስህ ትጨርሳለህ፣ ራሳችን ፋይት ታደርጋለህ። የውስጥን ጉዳይ የውጭ ኃይል ግን ሲመጣ ማይ ፍሬንድ ከውጭ መተህ ከምትሰጠኝ ማር የሀገሬ ሰው የሚሰጠኝ ሬት ይሻለኛል። ኖ አልፈልግም ያንተን ማር። አንተው እዛው በጸበልህ እኔ በጸበልህ። ሲጀመር ማር ልትሰጠኝ አትመጣም። ከኬንያውን ከጅቡቲውን ከኤርትራውን ኖ ቴንክ ዩ። በጸበልህ በጸበልህ። እንዲህ ያለ ትውልድ ነው የሚያስፈልገኝ። እኚህ ሰዎች የዛሬ 30 ዓመት የተዘጋጁ ናቸው። አሁን ችግሩ መሰላችሁ ሜንስትሪም ሚዲያ ብሬንዎሽ ያደርገናል። የምንሰማው ቢቢሲ፣ ሲኤንኤን ምናምን ስለሆነ በሀገራችን ነው። በዓለም አቀፍ አንድ ፕሮቨርብ አለ፣ አንበሶች የራሳቸው ታሪክ ጸሐፊ እስኪኖራቸው ድረስ የአደን ታሪክ ሁልጊዜ አዳኙን ብቻ ከፍ ከፍ እያደረገ ይኖራል ምናምን የሚባል እንትን አለ። ኢራናውያን የራሳቸው ታሪክ ነጋሪ እስኪኖራቸው ድረስ አሁን እኛ የመሰለን ማለት ነው። እዚህ ላይ ነው ያለነው። ዛሬ አሁን ባለው የመካከለኛ ምስራቅ ጉዳይ ኢራናውያን ስዊዘርላንድ ላይ ካስቀመጧቸው የመደራደሪያ ነጥቦች ተጨማሪ አስቀምጧል። የመጀመሪያው ዶናልድ ትራምፕ ስልጣን ላይ ያለ ምንም አይነት ድርድር አንፈልግም ብለዋል። ከዚህ በኋላ ወደ ድርድር እንኳን የሚመጡ ከሆነ እንደ ፖለቲካ ሳይንቲስቶችና ተንታኞች ኢራኖች ከዚህ ቀደም ካስቀመጧቸው ተጨማሪ ነጥቦችን ያስቀምጣሉ። የመጀመሪያው
የመን፣ ፍልስጤም፣ አፍጋኒስታን፣ በዛ ላይ ገልፍ ሀገራት ላይ የአሜሪካ ወታደራዊ ቤዞች ድጋሚ ማየት አይፈልጉም። እነዚህን ሁሉ ቅድመ ሁኔታዎች እሱ ብቻ አይደለም፣ ኢራን ላይ ላደረሷቸው በደሎች በሙሉ ካሳ ይፈልጋሉ። ድርድር ማለት እንደራደር የምትለው እያሸነፍክ ስትመጣ ነው። አሁን ከዚህ የምትማሩት ዝም ብለህ አይደለም፣ ሌቨሬጅ ሲኖር ነው የምትደራደረው። ኢራኖች ዛሬ እንደፈለጉ አድርገው ጥያቄዎቻቸውን መጨመር ይችላሉ። እሱ ብቻ አይደለም፣ ስትሬት ኦፍ ሆርሙዝ አይደለም፣ ይሄው ባበል መንደብ፣ ይሄ በቀይ ባህር ቀሪው መተላለፊያ መንገድ እሱንም ዘግተውታል። የዓለም ኢኮኖሚ እየተናጠ ህዝብ እያጉረመረመ ነው። የአሜሪካ ያሉትን ጠይቋቸው፣ አሜሪካ የሚኖሩትን ጠይቋቸው፣ ካናዳ የሚኖሩትን ጠይቋቸው። የነዳጅ ዋጋ እየጨመረ የኑሮ ውድነት እየጨመረ ህዝቡ ጥያቄ እየጠየቀ ነው። ለማን ነው የምንከፍለው? ለማን ነው ሰፈር የምናደርገው እያሉ ነው። ኔክስት ምንድን ነው ማለት ነው? አመፅ ሊነሳ ነው ማለት ነው። አሜሪካን ውስጥ አሁን ሚድተርም ኤሌክሽን አለ። ቬሪ ስማርት ኢራናዊ ኖ ከዚህ ቀደም የነበረው የመደራደሪያ ነጥብ እሱማ እኮ አለቀ። አሁን ደግሞ ጠንካራ ነው የምናመጣብህ ካሉ እኚህ ሰዎች እንደ ድራይቨር ሴት እያሸነፉ ነው። ጭብጨባ፣ ክብራትና ክብራ ለኢራናውያን ጭብጨባ። ይህ ጦርነት በይፋ ከተጠናቀቀ በኋላ ቴዲ ሐዋሳን የምትወዱ ተከታዮች በሙሉ ወደ ሺያ ሙስሊም እምነት እንከተላለን ብያቸዋለሁ። እኔ ቃሌን ጠብቄ ከዚህ በኋላ ስሜ ሊቀየር ይችላል። አይ ዶንት ኖ ማን እንደሚሉኝ አላውቅም። የሺያ ሙስሊም ተከታዩ አልኩራት ነው እኔ ብያቸዋለሁ። አላልኩም ብያለሁ። ያ 6 ተጨመረና እና ያ አጨብጭቡላችሁ። እግዚአብሔር ምስክሬ ነው። አጨብጭቡላችሁ፣ አጨብጭቡላችሁ። ኢራኖች በቃ ይችላሉ። ሴሪስ ምንም አይነት ሴሪስ ነው ኦፍ ራምፕ የለም። በቃ ምንም ማምለጫ መንገድ የለም። ሬጂም ቼንጅ በኤር ስትራይክ ብቻ ሊሳካ የሚችል ነገር አይደለም። እግረኛ ወታደር ማስገባት አትችልም። በአየር ድብደባ አትችልም። F-35 ተዋጊ ጀት ብታመጣ 500 ሺህ ድሮን ይለቁብሃል። እንዴት ነው ኢንተርሴፕት የምታደርገው? አንድ ኢንተርሴፕት የምታደርግበት ሚሳይል ራሱ $150,000 ነው። እነሱ 15,000 $10,000 የሰሯትን 500 ይለቁብሃል። እንደ አንድ ኢትዮጵያዊ እኔ ከነዚህ ድራይቭ አድርጌ ለሀገር የምወስደው ነገር ይኖራል። እኔ ኢንተርናሽናል ፖለቲክስ ዊክ ከሆንክ አድቫንቴጅ ይወሰድብሃል ማለት ነው። ቅድም ስጀምር የተናገርኩት ስትሮንግ ከሆንክ ሰርቫይቭ ታደርጋለህ። ራይት? ስትሮንግ ከሆንክ በቃ አለቀ። ያለህበት ዓለም ሩዝለስ ነው። ይሄ ከዚህ በኋላ ተነስቼ ዩኤን ከሳለው ምናምን ኖ the world we are in is ruthless። ናይኗኗ ምንዶ ለራስህ ያለው ራስህ ነው። ጠንካራ ከሆንክ ሰርቫይቭ ታደርጋለህ። ደካማ ከሆንክ አድቫንቴጅ ይወሰድብሃል። ፕሮፓጋንዳ ከጥንካሬ ጋር ነው። ፕሮፓጋንዳ is very important፣ ግን ከጥንካሬ ጋር ነው፣ ከአቅም ጋር ነው። ስትራቴጂስቶች ያስፈልጓል። ስትራቴጂስቶች ማለት ጦርነት እየተዋጋ ከሆነ የተለያዩ ቫሪያብሎችን ገጣጥመው ኦኬ እዚህ ራይት ታይም አሁን ብንዋጋ ትክክለኛ ጊዜ ነው፣ አሁን እንዋጋ ወይስ እኔ መለስ ዜናዊ በጣም ማደንቀው የሚገርም ሰው ነው። የተለያዩ ቫሪያብሎችን ገጣጥሞ ታይሚንግ ያውቃል። ጎበዝ ነው አይደል? በዚህ የሚከራከር የለም። አብይ አህመድ ሂዝ ቬሪ ስማርት። አንተ ገና እዚህ ጋር አዲስ አበባ የማናት ምናምን ቁጫ ምናምን በርበሬ ምናምን ስትል እሱ ሚሊተሪ እያጠናከረ ነው።
ጥንካሬዎች እንደዚህ አይነት መሆን አለብህ። ፖለቲከኛ ስትሆን የተለያዩ ቫሪያብሎችን ገጣጥመ ፕሪዲክት ማድረግ አለብህ። ፕሪዲክት ስታደርግ ዝም ብሎ ቅዠት ሳይሆን ሊሆን የሚችል ነገር። አሁን ብደባደብ አሸንፋለሁ ወይስ እሸንፋለሁ? ትክክለኛ ሰዓት ነው? አንዳንዶቻችሁ ድብድባችሁ ይሄን በደንብ ስሙ፣ ይጠቅማችኋል። አንዳንዶቻችሁ የምታደርጉት ድብድብ ትክክል ነው። ለድብድብ የመረጣችሁበት ጊዜ ግን ትክክል አይደለም። አንዳንዶቻችሁ ለድብድብ የመረጣችሁበት ጊዜ ትክክል ይሆናል። ድብድቡን የምታደርጉበት መንገድ ግን ትክክል አይደለም። ስትራቴጂስቶች የሚያስፈልጓችሁ እዚህ ጋር ነው። አረቄ ጅው አድርጎ መጥቶ አሁን ነው ምናምን ይላል፣ በቴስታ ያስፈጫል። እንደዛ አይደለም። ይሄ ሰውዬ ግፋ የሚለኝ በአረቄ ኃይል ነው ወይስ ምንድን ነው ብለህ ማየት አለብህ። ቆይ እስኪ ኢራናውያን እንደዛ ናቸው፣ ጎበዝ ናቸው።